Hello, this is Microphone Media. Please like, subscribe, and share. Thank you. Hello. Hello. Microphone Media. እንዴት ናችሁ? ኦሞ ጉጉ ከአፋር ትልልቅ ነገር እየሰማን ነው። ኢትዮጵያ ደግሞ እንደምታየው ድርዮች ስብሰባ ተቀምጠዋል ምክክር ብለው። እንዴት ነው አፋር ውስጥ ምን አለ? በጠቅላላው በአካባቢ ያለው ጭፍራ አካባቢም አንድ ጀነራል ለጥቂት ተርፈዋል አሉ። ከወሎ ወደ አፋር እየሄደ ያለ አንድ ጀነራል ስሙንም እነግርሃለሁኝ። እና ያለውን ሁኔታ አስተነገረን። ምክንያቱም በጣም በቀደም ጠፍቶብን ነበረ። የት ነው ወዳጃችን እያሉ ነበርና ሰላም በላቸው። ጥሩ ኮሜንቶች ጽፈው ነበር አይተው ከሆነ። ሰላም እንዴት ናችሁ? የማይክሮፎን ሚዲያ ተከታታዮች ሁላችሁም ወንድሞቻችን ሰላም እንድትሆኑልን ዘውትር ምኞቴ ነው። እንዴት ናችሁ? እኛም የጠፋ ነው ያው የሀገሪቱ ሁኔታ እንደምታዩት ነው። ምስቅልቅሉ የወጣ ነው። ለሀገርና ለሕዝብ የሚያስብ እውነት የሚናገር ትክክለኛ ፖለቲካ የሚያራምድ ሕዝቡን የሚያስታርቅ አዋቂው ሼኩም ቄሱም ፖለቲከኛ ሆነ በቃ አዋቂ የጠፋባት ሀገር ነው ሀገራችን የሆነችው። በጣም አደገኛ አካሄድ እየሄደ ነው። ይሄን ስርዓት ቶሎ ብለን ነቅለን ሁሉም የምክክር ኮሚሽን እሱ እንደሚለው ሳይሆን ሁሉም ኢትዮጵያዊ የተሳተፈበት የብሔር ብሔረሰቦች በሙሉ በየቦታው ተሰባስበው መርጠው የላኩት አንድ አቋም ወስደን ወይ አንድ ላይ እንቀጥላለን፣ ካልሆነ ደግሞ ሁሉም ተበታትኖ እነሱ የሚናገሩት የ3000 ዓመት ትርክት ሳይሆን ትክክለኛውን 3000 ዓመት 4000 ዓመት ቆየን ምን አፈራን? ሞት፣ ግድያ፣ ጦርነት ከየጊዜው አዲስ ነገር እየተፈጠረ አገሪቱ እድገት አሁን ብልጭልጭ ቤት እያሳዩ ሰው እያለቀሰ ነው፣ እየተራበ ነው። በአማራ ክልል ትናንትና 3 ከተሞች ነው የያዙት። አሸነፍን ምናምን እያለ እሱ ድራማ ይሰራል። ይሄ ሀገር የሁላችን ሀገር ነው። ቁጭ ብሎ ሰው ተወያይቶ ሰላም ፈጥሮ ትግራይን ይሄው እንቅ አድርጎ ተማሪዎች የሉም። ኢትዮጵያ ውስጥ ስንት ሚሊዮን ተማሪዎች ናቸው የተበተኑት? ሁሉም በየቦታው እየዘረፈ አሁን ገንዘብ እየዘረዘሩ ለደላላ 35% እየከፈሉ እየዘረዘሩ እያሸሹ ነው የሚገኙት። ጦርነቱም በጣም በአደገኛ ሁኔታ ቀጥሏል። እንደገና ደግሞ አሁን ጁባላንድ ውስጥ እጁን አስገብቷል። በዚህ ሱዳን ላይ እንዳያችሁት ተቆፍሮ በትራስካቫተር ሰው ከነ ህይወቱ ነው የሚወቀበር የያዙት ጃንጃዊዶች። ሐሺሽ አጪሰው የሰው ልጅ ላይ የሚያደርገው አይደለም። ሃይማኖት ያለው እዛ ሀገር ላይ የተፈጠረ ብሎ የሚኖር ሰው አይደለም። ሰው እንስሳን እንኳን ከነ ህይወቱ አይቀብርም። ከነ ህይወቱ ሰው ቆፍሮ በትራስካቫተር ከነ ህይወቱ ነው ሰው የሚቀብሩት። በጣም አሰቃቂ የሆነ ወንጀል እየተፈጸመ ነው። ህፃን ሴቶች ሲታረዱ አይታችኋል። ይሄ ሁሉ አብይ አህመድ ከኢማራቱ ንጉስ ጋር ሆኖ ያው ያንኛው ትንሽ ይወስዳል የሚወሰደውን ያንን ከወሰደ በኋላ ከሰብአዊነት እና ከዚህ ዓለም ውጪ ነው የሚሆነው። አረመኔ ሆኖ ከሱ ጋር ሆኖ ደግሞ ይሄንኛው የሱ ተላላኪ ሆኖ ጎረቤቶቻችንም ጋራ የኢትዮጵያ ልጆች በሙሉ በታትኖ ቀይ ባህር ይመለሳል። የደርግ ስብስቦችን መልሶ ማሊያስ ለብሶ የሌለ ትርክት ስለ አፋር ትርክት ከጠየቀኝ እኔ ነኝ የማውቀው። ስለ ትግራይ ልጆች ናቸው የሚያውቁት። ስለዚህ ቀዳማይ ወያኔ፣ ካላይ ወያኔ፣ ሳልሳይ ወያኔ ተብሎ ተፈተነ እኮ። ኦሮሞም ተደበደበ እንደ ጉድ ተፈተነ። ሶማሊያም ተፈተነ። በጉልበት የሚሆን ነገር የለም። አገሪቱ በጣም መጥፎ አካሄድ እየሄደች ነው። እነሱ ደግሞ አሁን ጥሩ ፖለቲከኞች ናቸው፣ አስተዋይ ናቸው የምትላቸው ያንኑ ህመም ኤርትራ ከኛ ጋራ ተወያይቶ ትክክለኛ ፍቺ ካልሆነ ያሉ ፖለቲከኞች የሚሉ ያው የባህር አባዜ የሰው ፍለጋ አባዜ ምን አደረጋችሁልን ነው ምንላቸው። እኛ መሬቱ የአፋር መሬት ከሆነ ፈጣሪ ፈጥሮን እኛ አቢሲኒያ ጋር ስንዋጋ የነበርን በሃይማኖት በሁሉ ነገር ምን አደረጋችሁልን? ስለኛ እናንተኛ ወክላችሁ እንድትናገሩ ማን ፈቀደላችሁ? ስለዚህ በሆዳደር የደሃ ልጆችን ሰብስባችሁ እዛ ወስዳችሁ እንደፈለጋችሁ የምትጫወቱባቸው ከመሰላችሁ ተጫወቱባቸው። እኛ ግን እንኳን ሲሸጡ ሲያስማሙ እናውቃለን። ይሄ ትርክ የአፋር ነው የጠየቀው የኢትዮጵያን አንድነት ህገ መንግስት እንዲቀየር ምናምን። ምን አለው አፋር? ውሃ የለው፣ መንገድ የለው፣ ህክምና የለው፣ ሬፈራል ሆስፒታል አንድ ሆስፒታል የለውም። ብትንትን አድርጋችሁት አሁን ጥቅምና ያ ጉዳይ ሲታያችሁ እንደገና ምኒልክ ነው እንደዚህ ያለው፣ አሉላ ነው እንደዚህ ያለው፣ ዮሐንስ ነው ሀገሪቱን የሸጠው። ዝም ብላችሁ አጉል ትርክት ምንም አይጠቅምም ነው የምላቸው። አሁን አፋር እኛ ይሄው ነርሶችም ኮማንዶዎችም ትናንትና በጣም ብዙ
ነርሶችን ነው ያስመረቅነው ሹፌሮችም ታንከኞችም ባቅማችን ሁሉ አጠናቀን ያው ወታደራዊ ጉዳይ ስለሆነ እንደዛ ነው እንደዚህ ነው አይደለም አፋር ላይ ባጭር ጊዜ ውስጥ የቀረ ቁጥጥር ስር ይውላል እነሱ ከጅቡቲ መንግስት ጋር ተስማምተው የአፋር መሬት እየሰጡ የሚሰርቁትን ገንዘብና ወርቅ ምናምን በዛ ያሸሹ ነው ያሉት ያው ባህያና በግመል ሲሄዱ ቆዩ በረሃ አይወጡም የሚወጡበት መንገድ የላቸውም 0 ሰዓት ላይ እኛ ደግሞ እንደነሱ ሰውነን አስበናል ሁሉ ነገር ተጠናቆ ያለቀለት ነው በአማራም ክልል ምን አይነት ጦርነት እየተካሄደ እንደሆነ ዜና ሁሉ ጊዜ ነው የምትከታተሉት ለእናንተ የምናገረው አይደለም በየቦታው ድል ነው ያለው ኮሎኔሎች ሜጀር ጀነራሎች ሁሉ እየተማረኩ ነው ያሉት ፈጣሪ ዳኛ ነው ፈጣሪ አፋር ያለ አንድ ይወጣል ከዚህ ከስብሰባው ከአማራ ክልል ወሎ ነጥሎ ከግማሽ አፋር አድርጎ ከትግራይም ቆርሶ አንድ ክልል ለማድረግ ይሄ ኦሮሞም አማራም ድብልቅ ስለሆነ አይደንቲቲው አማራ ነው ብሎ ከሱ ጋር ማድረግ ትክክል አይደለም ስለዚህ ከወሎ ጋር ያይዞ አፋርን እንዳለ የሚበዛውን ቆርጦ ለመስጠት ሌላ ክልል ውስጥ ሊያስገባው ወስነዋል ነው የሚሉን ያሉት ይሄ ምን ይመስላል ኦኬ አንድ ነገር ልንገርህ አብይ አህመድ ነው ትልቅ ፈጣሪ ጥያቄ ነው ይሄ አብይ አህመድ ነው ትልቅ ፈጣሪ ነው እንጂ ፈጣሪ ነው በቃ ፈጣሪ ቋንቋ ሰጥቶን ባህላችን ሰጥቶን መሬት ሰጥቶን ነው የፈጠረን ሽርክነት ደግሞ እኛ ተስማምተን አንድ ሆነን አብረን እንደግ አብረን እንከላከል ያለውን እየተካፈልን የሰው ልጅ የጥሩ ሰው የጥሩ አስተዳደግ ሃይማኖት ያለው ጥሩ ህዝብ ነበረ አብረን እንደግ ከዚህ ከድሮ ከኋላ ቀረኝነት እንውጣ ብለን ነበር እነሱ ግን በአውሮፓውያን በሰጧቸው ካርታ መሰረት ያቺን ፋይል ይዘው ለሀገራቸውና ለህዝባቸው የሚያስቡ እስካሁን ድረስ አልመጣም ይሄው ጦርነት ውስጥ ነው ያለነው አሁን ከዛ ቆርሶ እኛ ትግራይ ጋርና የአፋር ህዝብ መቼ ተጣላ የኦሮሞ ህዝብና የአፋር ህዝብ መቼ ተጣላ የአማራ ህዝብና የትግራይ ህዝብ መቼ ተጣላ እነሱ ናቸው የሚያጣሉ አሁን የሃይማኖት ካርት ስበው ይሄው በየቦታው በየፌስቡኩ ገንዘብ እያወረዱ ህዝቡ ላይ ቴረር ለመስደድ ጭንቅ ለመስደድ ይሄው እስላሙ ክርስቲያኑን ይሳደባል ክርስቲያኑ እስላሙን ይሳደባል ይላሉ አይደለም ተሳደቡ አይልም የኛ ሃይማኖት ሰብአዊነትም አይደለም ተው ያጠፋውን ጥፋተኛ ነው የምንለው እንጂ ሰው ናቸው ትክክለኛ እምነት ፈጣሪ ነው የሚያውቀው ሁሉም ባመነበት መንገድ ይሄድ ፈለገ ቡና ቤት ይግባ ፈለገ ቤተ ክርስቲያን ይግባ ፈለገ መስጊድ ይግባ የግሉ ህይወቱ ነው ይሄ ከሀገር ፖለቲካ ጋር የሚያያይዙበት ምክንያት ሀገርና ህዝብን ለማጥፋት ነው ይሄ የሱ አጀንዳ ነው ሁሉም ፈትኖ አሁን የሚያደርገው እኛ እኮ አሁን የምንታገለው ሁሉም ይስማል አገር ለመሆን ነው መንግስት ለመሆን የፈለገው ኢትዮጵያዊ ሆኖ መቀጠል ይችላል የፖለቲካ ውሸትና ቁማር አናደርግም አርተናል ኢትዮጵያ 3000 ዓመት ታሪክ ካላት የአፋርን ህዝብ እዩት የኛን መንነት የኛ የተበደልነው የኛ የተቆሳቀልነው አገራችንና ህዝባችን ካያችሁ ታውቃላችሁ ምልክቱስ ነው ከተሞች የለን ህዝባችን ሰውነቱ ላይ ልብስ የለው በየጊዜው ከሶማሊያ ከተለያዩ ቦታ ኢሳዎች ተደራጅተው መሬታችን 800 ኪሎ ሜትር ቀምተውናል ደረደዋን የራሳቸው አድርገው ዛሬ ኢሳና ኦሮሞ ነው የሚወያይበት 1946 የኛ ከተማ ነበር እስከ ሐረር ድረስ እኛ ነበር ከኢትዮጵያ ያተረፍነው ሞትና መሬታችንን መቀማት ነው የቀረውን ወደ ቀይ ባህር ለመውረድ እኛም ማግዶ እኛም መሬት ላይ ሌላ ማስፈር አይቻልም ይሄ ጦርነት የኛ ጦርነት አይደለም አያገባንም አንገባበትም ወሃጥም እየሞተ ነው ህዝባችን ረሃብ እየሞተ ነው ትናንትና ገዋኔ ላይ የአመት ደሞዝ ያጡ ወሃጥም 3 አመት ወሃጥም የሚሞቱ ህዝብ ሰላማዊ ሰልፍ ስለወጡ ህፃናትና ሴቶች እየተደበደቡ በዲክታቶሩ የደርግ ሙርከኛ ወልዓርባ ወታደሮች እስር ቤት ገብተዋል ዛሬ እነዛ ስለገቡ የአፋር ህዝብ ሁሉ ወጥቶ እስካሁን ድረስ መንገዱን ዘግቶ ነበር አሁንም ወታደር አውርዶ እየጨፈጨፋቸው ነው ያለው ትናንት ላይ ኢሳ ሲገልን አንድ ነገር አላለም የራሱ የወልዓርባ ወንድም የዘረፈውን ኢብራሂም ሙሳ የሚባለው ልጅ 730 ሺህ ብር ወስዶብኛል ባጃጄ ወሰዱብኝ እንዳልሰራ ከለከሉኝ ያገር የባላባት ልጅ ነው ባገር ሽማግሌ እጅ አምጥተውት ስብርብር አድርገው እስር ቤት ነው የጣሉት እነዚህ ወንጀለኞች ናቸው አስኮብ ላይ እነሱ ናቸው ኮንትራባንድ የሚሰሩት እነሱ ናቸው መሳሪያ ከተለያየ ዓለም አምጥተው የሚነግዱት ወደ ፋኖም ይሁን ወደ ፈለገበት ቦታ የሚሸጡት እነሱ ናቸው ተረዳኸኝ ይሄ እነዚህ
አገር የሚያበጣብጡ ጸፋርስ ከኬንያ አምጥተው ወደ አረብ ሀገር የሚለኩት እነሱ ናቸው ከየመን ሁቲ ጋር ሆነው ስለዚህ ብዙ ገበንና ወንጀል የተቀነባበሩ ከጅቡቲ መንግስት ጋራ የጅቡቲ መንግስት የፕሬዝዳንቱ የልጇ ባል የጸፋርስ አዘዋዋሪ ቢሊየነር ከኮሎምቢያ አምጥቶ እንትን የሚል እሱ ነው እዛ ያወረዱ ብዙ ነገር የሚሰሩ ገበነኞች ናቸው እነዚህ ስለዚህ ለማለት የምፈልገው ህዝቡ ተደራጅቷል የሚደረገው እዛ የሄዱት እሱ በዞኖዎችና ከህዝቡ ውጭ የወጡ ባሎቻቸውን የፈቱ ባሎቻቸው ላይ ሲማግጡ የነበሩ ስመክፉ ናቸው ተመርጠው ወደዛ የሄዱት እንጂ የአፋር ህዝብ ማንንም የተወያየበት ያወያዩት ምን ያሉት የለም የኛን 170 ሰው የአፋርን ህዝብ ሁሉ ውሳኔ የመጪውን ለማወሰን አይችሉም የአፋር ህዝብ ምናልባት ከ3000 ጎሳ በላይ ነው የአፋር ህዝብ ከየጎሳው የተወከለ ሰው የለምና አትጫወቱብን ድራማውን ስራው ካዋጣታ ያለ ጦርነቱ ተጀምሯል ሁሉም አሁን ገብቷል ጦሩ ወደፊት እየሄደ ነው እምዳዱም ነዳጁም ሁሉ ሰው ተዘጋጅቷል እገላችኋለሁ ያለ ቤቱ የሚጠብቀው ሰው የለም እየመጡልህ ነው ወንድ ኮንክ ግጠም ነው ምንለው አው የአፋር ጀመራ አርጋው በመሃል ነው የተናገርከውና እንደሚነግሩን እየደወሉ ሌሎችም ሲነግሩን መንገዱ በቃ አሁን ህዝቡ ሞሮታል የአፋር ህዝብ እየሄደ መንገዱን ይዘጋል ጥቅሙ ደግሞ በጣም ገብቶታል መንገዱ ከተዘጋ ምን ያህል ሊነቃነቅ እንደሚችል 4 ኪሎ ድረስ ወዲያው ወንበሩ እንደሚንቀሳቀስ ገብቶታል የአፋር ህዝብና በቃ እየዘጉ ነው ሴቶቹ ከወንዶቹ የበለጠ ጠንካሮች ሆነው ተገኝተዋል ይያሉን ነው እውነት ነው እየተዘጋ ያለው አዎ የዘጉት ነው እኔ አንድ ነገር ልንገርህ 0 ሰዓት እየጠበቅን ነው እንጂ ከመንገዱ አንዳንድ ቦታ ላይ 15 ኪሎ ሜትር አንዳንድ ቦታ ላይ 7 ኪሎ ሜትር 8 ኪሎ ሜትር ከዛ በላይ አይደለም ርቀት ያለ ነው ውስጥ ነው ያለ ነው እኛ ሀገራችን ውስጥ ነው ያለ ነው 0 ሰዓት ሲደርስ የኢትዮጵያን ህዝብ ለማጎሳቆል ከችግር ላይ ችግር ለመጨመር ስለማንፈልግ ነው እዛ አካባቢ ደግሞ ህዝባችን የተራበ የተቸገረ ህዝብ ስለሆነ ጦርነቱ ውስጥ ገብቶ እንደገና የዚህ የሚመጣውን ችግር አደዳ ተቃማሽ እንዳይሆን ነው ስለዚህ 0 ሰዓት ላይ ሲደርስ ታያላችሁ ምንም እንትን የሚለለም ትናንት አሁን በቅርቡ ቀን ቦቴ ወድቃ ያዋሽ ላይ የሰሩት ድልድይ ነን የሚሉት ተሰብሮ ነበር እንደገና ተጋግሮ እንትን ያሉት እና ለኛ ቀላል ነው ለማለት ፈልጌ ነው በማንኛውም ሁኔታ ተንኮል ምንም አይፈልግም ማፍረስ ምንም አይፈልግም መገንባት ነው ጥሩ ማሰብ ነው ተረዳኸኝ ሰው ላይ መስለው ይችላል እኛ በጣም ሮሮ ህዝቦች ነን ሰው እንዲጎዳ በጣም ለራሱ ኑሮ ከብዶት በኑሮ ላይ በችግር ላይ ችግር እንዳንጨምር ብለን ነውኛ ተረዳኸኝ እና ሌላ ደግሞ ከመንገድ ላይ ያለን እንዳንወጣ ብዬ ነው ከመንገዱ አሁን ይሄ ትልቁ ርብርብ የሚያደርግበት ያለው ከአፋር ወደ ባህር ዳር ወደ ወልዲያ የሚወስደው መንገድ ነው በከፍተኛ ደረጃ እና እዛ ነው ይሄ ጀነራሉ ሰውዬ ቆይማ ስሙን እንዳላሳስተው ስሙ ማናባቱ ነበር በቃ ስሙን ጀነራል ነው ብቻ ያዛ የነበረው አፌ ላይ የጻፍኩትን ማስታወሻ ማያገኘት አልቻልኩም ግን እኔ ትብዬ አመጣላለሁ እነሱን አሁን ይሄ መንገድ ከጭፍራ ከአፋር ወደ ጭፍራ የሚወጣውን ቅርብ ርቀት አይጠፋም አይደለም ኡሞጉቡ 3 ቀን ሙሉ ወደ ትግራይ ጦር እያስጠጋ ነው የነበረው 3 ቀን ሙሉ ተረዳኝ በጣም ብዛት ያለው ጦር እያስጠጋ አሁን ደግሞ ፈርቶ ሌላውም ድሮን እንደታጠቀ ፒካፕ ቲዮታዎች በብዛት አምጥቷል እኔ የምልህ ደግሞ ጭፍራ አካባቢ መካናይዝዱን ወደዛ ራቅ አድርጎ ቁጭ አድርጎታል በጣም ፈርቷል እና እኛ ደግሞ ኢንሻአላህ አላህ ካለልን ያ ትጥቅ እዛው ያለ እስካሁን ድረስ ህዝባችንና አገራችን ላይ ያደረሱት የበዘበዙት ሀብት ያህል አይሆንም ግን ይዛው እንት ይላል አሁን አብይ ሳያፍር ከአሰብ ስንት መርከብ ተራቅፎ ስንት ሀብት ገብቶ ያልታየውም የጎዝላቪያ መታ የአንድ ሀብታም ግቢ ላይ የሚሰራ ወደብ የሚያክል ሰርታ ወደብ ሰርተናል ሊፋይነሪ ሰርተናል በዛ የተጠቀምከውሳ
30 ዓመት የገደልከው ህዝብሳ ያወደምከው አገርሳ የመታው የተመታው ወይ ፊቴን ካላለ የመታው ወይ ጄን ይላል አሉ። ተረዳኸኝ? በጣም ብትፎክር እውነት አለህ ነው ምንለው አብይን። ለምን መልካም ጉርብትና አብረን እንደግ አሰብ ከአሰብ የገባው አሰብ እንደ ዱባይ መሆን حرام ነው እንደ ለአሰብ አሰብ እንድታድግ ጅቡቲ እንድታድግ ሌላውም እንዲያድግ ህዝባችን እንዲበላ እንዲወልድ እንዲከብድ እዝጌሩን ጸሎት እንዲያደርግ እስካለ ድረስ በሰላም ወጥቶ እንዲገባ ነው እኛ ፍላጎታችን። የአሰብ ገቢ የሶስት ያህል የአባይን ያህል ገቢ ስለሆነ አሰብ ያስፈልገናል የግድ ኢትዮጵያ በዛ ነው ታርገው እኛ እንፈልጋችሁም ነው ምንላችሁ። የኛ ነው ባህሩ አየ የኛ ነው አንፈልጋችሁም። እንደገና ደግሞ የአሊሚራህ ታሪክንና የአሰብ ታሪክ ለማያያዝ ይፈልጋል። አሰብ የራሷ ሱልጣን ነበራት። ተረዳ? ለራሷ ነው መሐመድ ሐንፈሬን አስጠልላ አስታጥቃ 300 ወታደር አድርጎ ሚኒሊክ ጋር ሲዋጋ ነበር። ታሪክ ላይ አለ። እውነቱን እየደበቁ የፈለጉትን ነው የሚያወጡት። እኛ ከድሮውም የኤርትራ ነጻነት የሚባል ከ4 ኪሎ ያለ በውጭ ኃይል የሚደጎም በፖርቱጋልና በግሪክ ተጽፎ ኢትዮጵያኖች አንድ እንዳይሆኑ በሃይማኖት በተለያዩ እንዲከፋፈሉ በዘር እንዲከፋፈሉ አድርጎ መውጫ መግቢያ ሲያጡ አባቶቻችን ናቸው መጀመሪያ የመሰረቱት ጅቡቲ ላይ ነው። በኋላ ሲዳሃኤላ ላይ ነው። የኤርትራ ወንድሞቻችን ትግርኛን ኦርቶዶክስ ናችሁ እንትን ናችሁ ብሎ በማታለል ወስዷቸው ነበር። በኋላ መንግስቱ ሲመጣ ሁሉንም ሲገል መጡ። ወንድሞቻችን ተቀበልናቸው። አንድ ላይ ሆነን ስንታገል ደግሞ ነፃ ወጣን። ስለዚህ የኤርትራ አፋሮች የነጻነት ራሱ መስራቾች ምንጭ ናቸው እንጂ ተገደን ወርቀት ጣሉ ያለን የለ መሳሪያ ያዘብን የለ። መሐመድ ዑመር አኪቶ አጎቴ ነው። ራጌ ኢብራሂም አጎቴ ነው። አህመድ ሂላል ብትል እና አሊ ኮበኒ ብትል እንደ ከሪካሬ እና አሊ ሰይድ አብደላ እነ በሙሉ የደንከል ልጆች በሺዎች ነው መስዋዕት የከፈልነው። ስለዚህ አንተ ትልቅ አገር ሰብአዊ ያለ የኢትዮጵያ ያሉትን አፋሮች ያሳደግ በእርሻ በእንትን አንድ ሆስፒታል አልሰራህላቸውም። ተረንተረት ታወራለህ። አዲስ አበባን እያሸበረክ ስንት ሺህ ፎቆች እየሰራ አንድ ለፍራር ሆስፒታል አልሰራህላቸውም። አንፈልግም ነው ምንለው። እኛ ነን ለራሳችን ነው ወደድ ይሄ አንዳንድ የደሃ ልጅ የደርግ ወታደሮች ልጆች የነበሩ በርዳታ ስንዴና በመናመን እዛ የነበሩ ትድርናም አገልግሎት አናደርግም ለሀገራችን ብለው ያመለጡ እንደገና ደግሞ ዝናብ ታጠፍ ፍየሎቻቸው አልቀው ሄደው እዛ የሥራ ክፍት ቦታ ሲያጡ ትምህርትም የላቸው ምንም የላቸው እዛ መተው ነፃ አውጪ ነው ምናምን የሚሉት ተራንተረት ነው። ከማን ነው ነፃ የሚወጡት? ምን አድርገውላታል ለዚች ሀገር? ትናንትናም እኛ ነን ዛሬም እኛ ነን ነው ምንለው። ስለዚህ አትጫወቱብን። የጫወታው ዘመን አልፏል። አንፈልጋችሁም። ሰላም ስጡን ነው ምንላቸው። እኛ ተከዜ ዋብሸበሌ እጃችን እናስገባላል። አባይ እጃችን እናስገባላል። ሌላ ወንዞች እንትን ወርቅ አላችሁ ዩራኒየም አላችሁ አላልንም። ስለዚህ እኛ የራሳችንን ለማንም አንሰጥም። አፋርን ምድር የጦር አውድማ አታድርጓት ነው ምንላቸው። ጨው አሁን ማን ነው የሚሰራ ያለው? ጨው በጣም ጨው ተወደዋል አሉ ኢትዮጵያ ውስጥ። ያፋር እነሱ ናቸው ጨው ሞልቷል እንዳይሄድ ከልክለው የኦሮሚያ ባለሀብት ብለው አምጥተው አንዱን አማራ ይሆን አላውቅም ያው የአፋር ሀብታም እንዲሆን 1 ሚሊዮኔር የለንም። 1 ሚሊዮኔር አፋር ክልል ውስጥ 1 ሚሊዮኔር የለንም። ድሃ ህዝብ ነው። አወላለህ አይደለም አወላለህ አይደለም እንዴ? ያኔ ባነዋ በሌብነት ነው ሰርተው ግን ያደገ እርሻ ጡጥ ምናምን ዘርቶ ያደገ ደረጃ የደረሰ የለንም። አወል እንደሆነ የስንት ህፃን የሞቱ ስንት ክትባት ያጡ ስንት አዛውንቶች ስፍስኔት የመጣውን የሚበሉ ሽፍታ አደራጅቶ ህዝቡን ሁሉ እያስለቀሰ አፋርን ጄኖሳይድ ያደረገ 8 ዓመት ሙሉ አፋር ላይ ሆኖ ማያቆን ጄኖሳይድ ያደረገ አንድ ገዳይ ሰው ነው እሱ። እና እኔ ምለው ዘገምተኛ የነፍስ ህመምተኛ ነው የጭንቅላት ህመምተኛ ትናንትና ሙሩክ ስለሆነ የአፋር ህዝብ ምንም አላደረገው። ያው የደርግ ልጆችም የሆኑ የደርግ አባላቶች ጋራ ሆኖ እየጨፈረ ነው ያለው። እየመጣን ነው እንደምትማረኩት እንደለመዳችሁ ትማረካላችሁ። ዛሬ ግን ትፈረዳላችሁ ነው ምንላቸው። ትናንት ለቋቸው ነበር። እኔ ምልህ አወል ላይ ያለን ቁም ነገር ቀልድ ነው። ቅድምስ ያው አፋር እየዘረፈ ነው እንጂ ለአፋር ህዝብ ምንም አልጠቀመው። የእውነት ነው ግን ለአፋር ህዝብ ተብሎ መድኃኒት የመጣ ከመድኃኒት ማከፋፈያ
አውጥተው ሸጠው ቀኑ ያለፈበት መድኃኒት ወደ አፋር ያመጣሉ የሚል ሰምቼ አንዱ ነግሮኝስ ካንተ ጋር አረጋግጠዋለሁ ከሱ ጋር አልኩኝ። ለምን መሰለህ ይሄ ሐቅ ነው ወላሂ ማለት ያላችሁ ነው ሐቅ ነው። ከውጭ የመጣውን መድኃኒት በእርዳታ ሚጣ በምን ያንን መድኃኒት እዛው አዲስ አበባ ሽጠው ያው ኤክስፓየር ወር የቀረው 2 ወር የቀረውን ወይ ደግሞ ኤክስፓየር የሆነውን አምጥተው መካዚን ያስገባሉ። ማሽኖች ምናምን ከፈረንሳይ ከቱርክ ከአሜሪካን ከተለያዩ በጎ አድራጎት ድርጅቶች የሚሸጡት ስካነሮችም ሆኖ ምኑን እዛው ሽጠው ነው የሚመጡት። ሀብታሞች ናቸው። መኪናቸውን ብታይ እኔ የሳዑዲያ ንጉስ ከሄደበት አላቅም። ሌላ ግን እንደዛ አይነት መኪና ዘመናዊ 2026 ነው የሚቀይሩት። አንድ መስሪያ ቤት ውስጥ 6-7 መኪና ነው ያለው። የሚስቱ መሄጃ ሚሱ የሺሻ ክሰል ካስፈልጋት ከኮምቦልሻ የሚያመጡ ምን የሚሉ በቃ ወርቅ በወርቅ እነሱ የሚበሉት ከዱባይ እና ከአዲስ አበባ ተገዝቶ ነው የሚመጣው። ስክሪም ካማራቸው በአየር ተሳፍረው አዲስ አበባ ነው የሚሄዱት። ለህዝቡ ደሞዝ የለ ምን የለ የምትከስበት ቦታ የለ። ትደበደባለህ፣ ትታሰራለህ። በህይወት ከወጣ እድለኛ ነህ። ምግብ የለ፣ በሽታ ነው። እዛ ሙቀት ጋራ የምታውቀው ነው አፋር ክልል። ስለዚህ ይችን በደንብ ላጣራት ብዬ ነው። ትልቅ ወንጀል ስለሆነ በደንብ ወላሂ ነው የምልህ። ተጨማሪ አምኛለሁ እኮ ላንተማ፣ ግን ተጨማሪ ነው። ግን ለኤክስፓየር ዴቱ ወይ የሚቃጠልበትን ቀን የደረሰ ለህዝብ ይሰጡታል ወይስ ይቀብሩታል? እኔ የምልህ ለህዝብ ከሰጡት መርዝ ነው የሚሰጡት ያለው። ይሄ ህዝብ እውነት ለመናገር ይገሉታል። አንድ ጊዜ ወባ በጣም እንትን ብሎ ከቱርክ የመጣ በኮንቲኔንት አድርገው ነው የቀበሩት ለህዝብ ከሚሰጡት። ያው ሶላርም ይምጣ እገዛም ይምጣ አሊ አርባ ምናምን የነሱና ቤተሰቦቻቸው ናቸው መቼም አማቾቻቸው በትሪሊዮን የሚሆን ነው ሆቴልም ምንም የሰሩት ውጭ ሀገር ያሸሹት ገንዘብ ተው። አሁን አዘርባይጃን ላይ ቤት አላቸው ድርጅት አላቸው ቢባል ታምናለህ? አዘርባይጃን ድረስ ደርሰዋል። ስለዚህ ግደሉ፣ እሰሩ። አብይ ወሎ ውስጥ ያለውን ኦሮሞ ወደዚህ አውርዶ ለመስፋፋት ነው የሚፈልገው። ካርታቸውንም እያየህ ነው። የነሱ ፖለቲከኞች በጣም ሰው ይንቃሉ። እኛ ሰው አንልቅም፣ ግን መራር ነን ነው የምንላቸው። ትንሽ ነን፣ መራር ነን። አሳልፈን አልሰጠንም፣ የቀረውንም እንመልሳለን። አይ ባቴ ወላ ጅኒ ወላ እፍሪት አገራችንን እንመልሳለን። ትናንትና ከሞት ስትሸሹ በነበረ ሰዓት መታችሁ ሰፍራችሁ የተቀበላችሁ አገር ላይ የኛ ነው ብላችሁ ትናንትና ወስደው እዛ አማራ ክልል አስገብተዋችሁ በሃይማኖታችሁ ሲደለቁባችሁ መንገድ የላችሁ። ዛሬ ደግሞ እንደገና ሌላ ለመስፋፋት ከፈለጋችሁ እኛ ያለፈውን ትናንትና አባቶቻችንን ገላችሁ አርዳችሁ የወሰዳችሁትን መሬት ለመመለስ ነው። አንዲት ስንዝር መሬት አንተውም። ስንዝር መሬት ካለን በሰላም በእውነት እንኖራለን። ካልሆነ ሁላችንም እናጣታለን እንጂ ሰላም እንጂ ዝም ብሎ አንዱ ባሪያ አንዱ ምን። እኛ ለሰላም ስንል ብዙ ነገር ነው ያደረገው የአፋር ህዝብ። ከስፓልት አልፎ በጅቡቲ በሰይድ ባሬ በምን አንዴ ሃይማኖታቸው ሌላ ናቸው፣ አንዴ እንትናቸው፣ አንዴ ክርስቲያኖች ናቸው ገዙን እየተባለ ከአረብ ሀገር ከምን እየመጣ እየገደሉን የኢትዮጵያ መንግስቶች እየሰሙ በወደብ ለውጠውን ልጅም ህፃናትም ሴቶችም በካራ ነበር የሚታረዱት። ጥይቱ እንኳን እንትን ጋዶ ሆኖባቸው ማለት ነው። ስለዚህ ብዙ ብሶትና በደል ያለው ህዝብ ነው ህዝባችን። ዛሬ ለምን እንደወጣን እናውቃለን። አምረን ነው የወጣ ነው። አላማችንን ጠንቅቀን እናውቃለን። የሰው አንፈልግም የራሳችንን አንሰጥም የምትል ናት መርሃችን። እንደምናሸንፍም ያለ ምንም ጥርጥር ኢንሻአላህ። በጣም ደስ የሚል ነው። ከሁሉ በላይ ምን ያህል ህዝቡ እንደተማረረ የገባን ሪፖርት በቀደም ያደረግከውን አይቶ የአፋር አንዱ ትልቅ ናቸው፣ እንዳውም ስማቸው መጥራት አልፈልግም፣ ምን ያህል ህዝባችን እንደተማረረ የምታውቀው አሉ። በባህላችን ብዙ ጊዜ ሴቶች ለትግል አይወጡም ነበር። አሁን ግን ወጣት ሴቶች እየወጡ ነው ሊታገሉ፣ የሚችሉትን ሊሰሩ፣ አብስለውም ሊሰጡ ይሁን ሊታኮሱም እየሄዱ ነው ወደ ነፃ አውጪዎቹ ብለው አሉኝ። እና በጣም ደስ የሚል ነገር ነው። እባክህ አለማጣ ላይ ጠልፈዋቸው ነው ይላሉ የነሱ አክቲቪስቶች። ልጆቹ ወጥተው ተናገሩ።
እናት ቃሬዛ ላይ ትሞታለች አምቡላንስ የናፍታ ክፈይ ተብላ 30 ሺህ ኮይት እናመጣለናሉ ከዛ ከመጣች ወደ ትግራይ ሪፈር ከተባለ ወደ ትግራይ ወረቀት የሚጽፈው ያወል 40 ማፊያ ቡዱን አባል ነው ይሱም ለራሱ ገንዘብ አለው 20 ሺህ 30 ሺህ ካልተከፈለ ወረቀት አይጽፍም እሱ የሌለበት ጊዜ ያንንም ከፍሎ ለመውሰድ ጊዜ ያገኙም ድሃዎቹ ቃሬዛ ላይ ነው የሚሞቱት መውለድ ላይ ስንት ነው እናቶች ናቸው የሞቱት እዛው አወል አረግባ ጋራ ከሚያጨበጭቡት የወረዳ ሐላፊ ምናምን የሚሉት ሁለት ልጅ የሞተችበት አለ አንዱ በየሎ አካባቢ ሁለት ሴት ልጅ በመውለድ ቃሬዛ ላይ ያሉ ስለዚህ ህዝባችን ጄኖሳይድ እየተደረገ ነው ስንል ዝም ብለን አይደለም ዛሬ አምቡላንስ የለም ክሊኒኮች የለም ትምርት ቤቶች ፈረሱ በዚህ በወሰማ በምን አካባቢ ሐራበረት የሚሉትን አስገብተው እዛ ውስጥ እንደገና የጦር አውድማ አድርገው ትምርት ቤት ገበታ ክሊኒክ ወደ ቤታቸው አልተመለሱም ዛፍ ስር ነው ያሉት በቀደም ለታ ግመሎች ተገለው ነበር ሄደው የትግራይ አባቶች ጋራ ተነጋግረው ከሞተባችሁ እኛ የራስታችን ህግና ስርዓት አለን ድንበር ላይ ያለን ኑ ብሏቸው አለማጣ የዛን ግመል ካሳና እንትን እንከፍላለን ብሎ ተነጋገሩ ከፈሉ አልከፈሉም ከዛ በኋላ አልተከታተልኩም ህዝቡን ሆን ብሎ ለማጣላት ለማባላት ምን እንደሚያገኙ አይዶን ነው ፖለቲከኞች አሉም እነዚህ ስለዚህ እነዚህ ሰይጣናዊ መንፈስ የተናወጣቸው ስልጣን ላይ መምጣት የማይገባቸው ከፖለቲካ ምንም የማያውቁ አብይ አህመድ እኮ ሁሉ ነገር አምጥቶ አማካሪ የሚለው ጽፎ ያመጣውን ቆይ እዚህ ከራምቡላ ተጫውቼ መጣለሁ ብሎ የሀገርን ያህል ኃላፊነት የወሰደ ሰው እዛ ከራምቡላ ይጫወትና ከዛ ከመጣ በኋላ እንደገና አስተማሪ ሆኖ ነው የሚመጣው ይልዋል ያንን ሰው እንደገና ያስተምረዋል እሱ ጽፎ የመጣውን ተቀብሎ እንትን ለማለት ሳይሆን እንደገና እሱ ተገልብጦ ያስተምረዋል ይሄ በቀደም የሚገርም ይሄ በቀደም አንተ ሪፖርት ያደረከውን ሰምቶ አንዱ ከአዲስ አበባ የደወለልኝ እንዴ እነሱ እኮ ከአፋርም ከሶማሌም የመጡ ፐርዲየም ይሄ ቀናበል የሚባለው የሚሰጣቸውን በመሳተፋቸው የሚሰጣቸውን ገንዘብ ነው እንጂ ንግግሩ ላይም የሉበትም ምንም መስሎ ማይታያቸው ጨዋታ ነው እነሱ ግን እነዚህ ብልጽግና ሰዎች ግን ሆን ብለው አገሪቷን ወደሚፈልጉት እየቀረጹት ነው እነሱ ግን አፋርም ተወካይ የለው ትግራይ ተወካይ የለው ሶማሊያ ተወካይ የለው ይሄ ሆን ተብሎ ሴራ እየተሰራ ነው ብሎ ነገረኝና የሚገርምህ ገንዘብ መቀበል ገንዘብ አነሰን ገንዘብ በዛብን ነው እንጂ ለአፋር የሚጠቅም ይሄ ነው ለአፋር ይሄንን አይሆንም ምናምን ብሎ የሚናገር አንድ ሰውም የለም የሶማሊያም የለም የትግራይ ጭራሽ አልተሳተፈችም ያው አውጃለች እንደዛ ነው አሉ እኔ እኮ ብያለሁ እንደ ሃይማኖት እንደ አይጥ መድኃኒት መፈተኛ ነው ያደረጉን የአፋር ህዝብ እሱን የሚወክል መንግስት እስካሁን ድረስ አላገኘም ለማስመሰል ነው አፋሮች ተቀብለዋል አፋሮች ኢትዮጵያውያን ናቸው ኢትዮጵያን ይወደዋታል ኢትዮጵያ ተወዳቸው እነሱም ቢወዳት ምን ይደረጋል ኢትዮጵያ ተወዳቸው ቢተወዳቸው አንድ ሪፈራል ሆስፒታል ኃይለ ሥላሴ የሰራው ዱብቲ ሆስፒታል ነው እኮ የሚታከሙት ለእርሻ ሰራተኞች ትልሽ ክሊኒክ ተረዳኝ ስለዚህ ኮሪደር ልማት እዛ ያወጡትን ሆስፒታል ይሰሩበት ነበር የሰው ህይወት ነው የሚቀድመው እነሱ ሱካርና ይሄ ደንግፊት ወክ ማድረጊያ ስፋልት አይሰሩም ነበር እነሱ ራሳቸውን ካመማቸው የሚሄዱት ታይላንድ ነው የሚጠጡት ሃይላንድ ነው ሰው ውሃ የለም ሰመራና ሎጊያ ላይ እና እነዛን የወሰዷቸው ቦዞኔዎችን አልኩ እኮ ባሏን የፈታች በባሏ ላይ የምትማግጥ በየመቃሚያ ቤቱ ሲውል የነበረ እነሱ ሰብስበው ነው ከተማ ላይ እንትን እንዳይሉ ወደዛ ይላኳቸው እና ለዛ ነው አፋሮች ተቀብለዋል አፋሮች እንደዚህ ያደረጉ እንዲሉ የወሰዷቸው እንደተባለው እዛ ሄደው ምን አሉ አበል አነሰን እንደዚህ አለን እንደዛ አለን ተብሎ ነው ፓርላማን ውስጥም ያሉት እንደዛ አወል 40 መርጦ ነው የሚልካቸው ሌላም ውስጥ ያሉትን አወል 40 መርጦ ነው የሚልካቸው እንደዛ ነው ይሄ ሁሉም የሚያውቀው ነው ስለዚህ እኛ አሁን የአፋር ህዝብ እውነቱንና ውሸቱን ያውቀዋል ስለዚህ ሌላው የኢትዮጵያ ብሔር ብሔረሰቦች እንዲያውቁት ብለን ነው እንጂ እኛ አንድነት ጠልተን አይደለም የኢትዮጵያን ህዝብ ደግሞ ብሔር ብሔረሰቦች ሁሉ በደሉን ብለን አይደለም ገዢው መደብ ግን በጣም እየበደለን ነው እስቲ ደግሞ ተለይተን ትንሽ እንፈትን ብለን ነው ሌላ ምንም አይደለም አንድነት ጥንካሬ ነው በአንድ ላይ ካሉ ብዙ ማስተዋል ይችላል በብዙም በንግዱም ይሁን በኢኮኖሚውም ይሁን በትምህርት በሁሉም ነገር ትለዋወጣለ ትገበያያለ
ሰፊ ማርኬት ውስጥ ትገባለህ። ይሄን ጠልተን አይደለም ሳናቀርተን አይደለም አጣን። ጨው ያለንን እንዳይሸጥ ተዘግቶብናል። በራብ እየሞቱ ነው። 7 ወር 8 ወር አልተከፈላቸውም። ያልሸጡ አሉ 2 ዓመት ድረስ ጨው አምርተው እንዳይሸጥ። የነሱ ሀብታሞች በፈለጉበት ዋጋ ኮታ ትንሽ ኮታ ወስደው በሺዎች ያተርፉበታል። በዚህ በቅናሽ በ100 በ200 በመን ወስደው እዛ 3000 4000 ነው የሚሸጡት። ተረዳኸኝ? ያንን ለማትረፍ የአፋር ህዝብ እዚህ ያው አምራቹ እጁ ላይ ሆኖ ያው በአቧራ ይደፈናል። ምን ይላል? የነሱ ካድሬዎች አሉ ግብር የማይከፍሉ የፈለጉትን የሚሸጡ እንደ አስ መሐመድ ያሉት እነሱ እንደፈለጉ ወይ ወታደራዊ ሌንጀር ይለብሳል ወይ ነጋዴ ነህ አንተ ፖለቲከኛ ነህ ምን አገባ ኢትዮጵያ ምናምን። ኢትዮጵያ አይደለም ማስመሰል ነው። ከድሮ ስርዓት ጋር ምን ሲል ነበር? ተገልብጦ ምን ያወራ ነበር? ሁሉ የሚያውቋቸው ናቸውና ያወል አርባና ስብስቦቹ ጊዜያዊ አስመሳዮች ናቸው። እሱም ነው ያውቃቸዋል። እንዲሰርቁ ብቻ ህዝቡን እንዲያፈኑለትና የሚንቀሳቀሰው ለህዝቡ ትንሽ ስሜት ያለውን እጃቸውን እየቀሰሩ እስር ቤት እንዲያስገቡለት ያው የሚሰበሰውን እስከሚሰበስብ ነው። እሱና ገዶ የተናገሩ ስለ አብይ ቅጅ አለ። ይሄ እብድ ምንም የማያውቅ ምናምን እያሉ ሲያሙት ማለት ነው በዋትስአፕ ተጠልፎ። ስለዚህ ይሄ ስርዓት የሌለ ስርዓት መሆኑን ይሄ ድርግ ምሩከኛ ገንዘብ ነው የሚሰበስበው። ልጁ ነው ፈላጭ ቆራጭ። ኮንትራባንድ የሚሰራው እሱ ነው። እርሻንትን የሚለው እሱ ነው። ሌላም የሚለው እሱ ነው። የጨው ካምፓኒ እዛ ያላቸው እነሱ ናቸው። ሆቴሎች እነሱ ነው ሁሉ። ይገርም ነው። ስለዚህ የአፋር ህዝብ በጣም ተማሯል። እንዳልኩ መድኃኒት እንኳን ለልጆች የሚላክ ክትባት ሳይቀር ለተወሰኑ ሰዎች አድርገው ያንን ክትባት የመጣውን ይደፍኑታል። ለምን? ለዛ ክትባት ለሚያደርጉት አበል እንዳይከፍሉ እዛ አካባቢ ያለው ትርፍ ገንዘብ እንዲቀርለት ያንን ብዙ ከሰሩ በሰዓቶች ይከፈላቸዋል። ምን ይላሉ? ነዳጅ ይወጣል ምን ይወጣል። ያ እንዳይሆን የመጣውን የክትባት መድኃኒት ይቀብሩታል ቆፍረው። 2-3 ፎቶ አንስተው ፌስቡክ ላይ ይለቃሉ። የፍየል በሽታ ከመጣ ምን ከመጣ እንደዛው እንደዚህ ያደረግ እንዳሉ ውሸት ነው። በጣም ያሳዝናል። ስለዚህ አፋር ህዝብ በጣም ከፍተኛ ችግር ላይ ነው ያለው። በስሜት የምንናገረው ለዛ ነው። እኛ ኢትዮጵያዊነትን ጠልተን ወይ አንድነትን ጠልተን ወይ ዛሬ ሰላም ቢኖር እድገት ቢኖር መከባበር ቢኖር ኤርትራም ትመጣ ነበር፣ ጅቡቲም ትመጣ ነበር። አውሮፓያኖች አንድ እየሆኑ አለም ሌላ ዓለም አንድ እየሆኑ አለም። አንድነት እኮ ለሁሉም ማርኬትም ነው እድገትም ነው። ተከባብሮ ሁሉ የራሱን ይዞ ግን እንደዛ አይደለም። ለጭቆና ከሆነ ማንም አይገዛም። ዛሬ አይደለም በ60ዎችም የተገዛ ሰው የለም ለማለት እፈልጋለሁ። አመሰግናለሁ። በጣም ነው የምናመሰግነው። እንግዲህ ያው ልሳን ለመሆን ነው እዚህ ያለ ነው። በየጊዜው እንደየመጣህ ያለውን ችግር እኛ በአማርኛም በትግርኛም እናስተላልፈዋለን። በማይክሮፎን ቁጥር 1 እና ቁጥር 2 ህዝቡ በጣም እየተከታተለው ነው ያለው። በርታ፣ አይዞ፣ ትልቅ ስራ ነው የምትሰራ ያለው። በጣም አመሰግናለሁ። አንድ ነገር ለማለት የምፈልገው የሙርከኛ ልጅ ሙርከኛ ነው። ድሮም የተማረከ አሁንም ይማረካል። ቤት ውስጥ ሆኖ መፈከር ሳይሆን ህፃኖችን ወጣቶችን አታስጨርሱ። የደሃ ልጆችን በስንት ችግር ያሳድጉት። ወንድ ከሆናችሁ ግንባር እናንተ ዝመቱ ነው የምላቸው እነ ብርሃኑ ጁላን። ኑ ዝመቱ። ይሄን ለማለት እወዳለሁ። አመሰግናለሁ። ማንም አዲስ አበባ ላይ ሆኖ ቀዝቃዛ ቦታ ላይ ውስኪና ቀዝቃዛ ድራፍትና ቢራ ጎረድ እየበላ በ5000 ከዛ አትፈክሩ፣ ውረዱ። ህፃኖቹን አታስጨርሱ። እውነት ነው። ይሄን ለማለት እወዳለሁ። ወንድ ከሆናችሁ ንጉጠሙ ነው ማለት። አመሰግናለሁ። ደህና ዋልሽ። ኦኬ ቴንክ ዩ። እንግዲህ አድማጮቻችን ቀጥታ ከአፋር ወይ አድማጫችን እና ሁሉ ጊዜ አረጋግጦ የሚዘግብልን ከዛው አይዊትነስ ነው። ይህንን እያልኩ አሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።